አሁን ደግሞ እዚህ ጋር ስለ ኢንዲኬተሮች እንዴት ነው ቻርት ላይ ምን ይመስላሉ የሚሉትን ነገሮች እዚህ ቻርት ላይ አፕላይ እያደረግን እናያለን ማለት ነው። ስለዚህ መጀመሪያ የምናየው ኢንዲኬተር ስለ ሙቪንግ አቬሬጅ ይሆናል ማለት ነው። ስለዚህ ሙቪንግ አቬሬጅ ሁል ጊዜ ኢንዲኬተሮችን መጠቀም ስትፈልጉ ትሬዲንግ ቪውላችሁ ላይ ትመጡና ከትሬዲንግ ቪዋችሁ ካለው ሴክሽን እዚህ ጋር ትመጡና ወይም ኢንዲኬተር ሜትሪክስ ኤንድ ስትራቴጂዝ የሚለውን ኦፕሽን ትነካላችሁ ማለት ነው። ስለዚህ እዚሁ ስገቡ በጣም ብዙ አይነት ኢንዲኬተሮች አሉ፣ ብዙ አይነት ቴክኒካል ኢንዲኬተሮች አሉ። አሁን ካየናቸው ውጭ ብዙ አይነት ኢንዲኬተሮች አሉ ማለት ነው። ስለዚህ አሁን እኛ ያየናቸውን ኢንዲኬተሮች ለማወቅ ያክል ምን ብለን እንጽፋለን? ሙቪንግ አቬሬጅ ብለን እንጽፋለን። ሙቪንግ አቬሬጅ ብዙ ጊዜ ብዙ አይነት ሙቪንግ አቬሬጅ አሉ። ስለዚህ ግን እኛ ኤክስፖኔንሻል ሙቪንግ አቬሬጅ ወይም ኢኤምኤ የሚለውን ነው የምናየው ማለት ነው። ስለዚህ ሙቪንግ አቬሬጅ ኤክስፖኔንሻል የሚለውን ነገር እነካለን ማለት ነው። ስለዚህ ሙቪንግ አቬሬጅ ኤክስፖኔንሻል የሚለውን በምነካ ጊዜ ቻርታችን ላይ እንደዚህ አፕላይ ያደርግልናል ማለት ነው። ስለዚህ አፕላይ በሚያደርግልን ጊዜ ኦን እናደርገዋለን ማለት ነው። ደን ኦን እናደርገዋለን። ሁለት ሙቪንግ አቬሬጅ ከፈለግን ሁለት ሙቪንግ አቬሬጁን ኦን ማድረግ እንችላለን ማለት ነው። ስለዚህ ሌላው ደግሞ ታይም ሌንግዙን ሰሌክት እናደርገዋለን ማለት ነው። ስለዚህ 50 ፔሪድ ሙቪንግ አቬሬጅ ከሆነ 50 ካንድል ወደ ኋላ ሂዶ ነው ዳታ የሚሰበስብልን ማለት ነው። ስለዚህ አሁን ይሄኛው በ50 ፔሪድ ነው ሌንግዙን ያደረኩት ማለት ነው። ከዛ የስረኛውን ደግሞ በ200 ሌንግዝ ነው ያደረኩት። ያ ማለት 200 ካንድል ወደኋላ ሂዶ ማርኬት ላይ ዳታ ይሰበስብልናል ማለት ነው። ስለዚህ ይህንን በዚህ ካየን በኋላ ምንድነው የምናደርገው? መጀመሪያ በአንዱ ስናየው ማርኬቱን። ስለዚህ ቅድም ያወራነውን ነገር ምንድነው ማርኬት ሙቪንግ አቬሬጅ ያሳየናል ካልነው ነገር አንዱ ምንድን ነው እንትን ያሳየናል፣ ምን ትሬንድ ያሳየናል ማለት ነው። ስለዚህ ትሬንድ ያሳየናል ማለት ምንድነው? አሁን እዚህ ጋር ማርኬቱ ከሙቪንግ አቬሬጁ አባቭ ስለሆነ ምንድነው አፕትሬንድ አለን ማለት ነው። ስለዚህ ማርኬቱ ወደ ላይ የሄደ ነው ማለት ነው። ስለዚህ አሱናስ ደግሞ ማርኬቱ ምንድን ነው ሙቪንግ አቬሬጁን ክሮስ እንዳደረጉ ምንድን ነው የሚያሳየን? ምንድን ነው ዳውን ትሬንድ ያሳየናል። ክሮስ አረገ። ከዛ በኋላ ማርኬት ለረጅም ሰዓት ምን አረገ? ዳውን ትሬንድ ሆነ ማለት ነው። ስለዚህ እዚህ ጋር እንደምናየው ሃይላይት ለማድረግ ያክል ማርኬቱ ዳውን ትሬንድ ሆነዋል ማለት ነው። እዚህ ጋር ዳውን ትሬንድ ያሳየናል ማለት ነው። ስለዚህ በዚህ መልኩ ሙቪንግ አቬሬጆችን ማየት እንችላለን ማለት ነው። ስለዚህ አንደኛው ምንድነው የሚያሳየን? አንድ ሙቪንግ አቬሬጅ ለብቻው ስንጠቀመው ትሬንድን ያሳየናል ማለት ነው። ስለዚህ ይሄ ነገር ብዙ ጊዜ ሀፕን ያደርጋል። እዚህ ጋር እንደምታዩት ምን ያሳየናል? አፕ ትሬንድ ያሳየናል ማለት ነው። እዚህ ጋር እንደምናየው ደግሞ ምን ያሳየናል? ዳውን ትሬንድ ያሳየናል ማለት ነው። ስለዚህ ወደ ኋላም ብንሄድ አሁን እዚህ ጋር ማርኬቱ ከሙቪንግ አቬሬጁ አባብ ነው። ስለዚህ ከ50 ፔሪድ ሙቪንግ አቬሬጅ አባብ ነው። ስለዚህ ከዚህ ጋር ብሬክ እንዳደረገው ከዛ በኋላ ማርኬቱ አፕትሬንድ ነው ሄደው ማለት ነው። ከዛ በኋላ ማርኬቱ ደግሞ እንደገና ብሬክ ካረገው በኋላ ወዴት ነው ሄደው? ወደ ዳውን ትሬንድ ነው ያደረገው ማለት ነው። እዚህ ጋር ብሬክ ካረገው በኋላ ወዴት ሄደ? ወደ ዳውን ትሬንድ ወይም ከስር ማርኬቱ ክሮስ ካረገው በኋላ ወደ ዳውን ትሬንድ ሄደ ማለት ነው። ስለዚህ ይሄ ምን ያሳየናል? ሙቪንግ አቬሬጅ ይህንን ምን ያሳየናል? ሙቪንግ አቬሬጅ ትሬንድን ሲያሳየን ምን ይመስላል የሚለውን ነገሮችን ያሳየናል ማለት ነው። ሌላው የምናየው ሙቪንግ አቬሬጅ ክሮስ ኦቨር ነው። ስለዚህ ሁለት ሙቪንግ አቬሬጅንቶችን ተጠቅመን ደግሞ ክሮስ ኦቨር ማድረግ እንችላለን ማለት ነው። ስለዚህ የተለያየ ፔሪዶችን በመጠቀም ማለት ነው። ስለዚህ አሁን እዚህ ጋር የተጠቀምኩት ምንድነው ሙቪንግ አቬሬጅ 200 ፒሪድ ወይም 200 ካንድል ወደኋላ ሄዶ ዳታ ሰብስቦልን የሚያመጣ ወይም የሚያመጣልን ማለት ነው። ስለዚህ 200 ካንድል ዳታ ሰብስቦ ነው የሚጠቁመን ማለት ነው። ኢንዲኬተሩ ማን ሙቪንግ አቬሬጅ ማለት ነው። ስለዚህ ይህን ደግሞ ክሮስ ኦቨር ሁለቱ ሙቪንግ አቬሬጅ እዚህ ጋር ክሮስ በሚያደርጉበት ሰዓት ምን ይሆናል ማለት ነው? ዳውን ትሬንድ ይሆናል ማለት ነው። ስለዚህ ይሄን ለመለየት ከፈለጋችሁ ከለር እንዳይመሳሰልባችሁ ከፈለጋችሁ ትሄዱና እዚህ ጋር ከለሩን መቀየር ትችላላችሁ ማለት ነው። ስለዚህ አሁን ከለሩን ወደ ጥቁር ቀይረዋለሁ ማለት ነው። ወደ ጥቁር ከቀየርኩት በኋላ ይሄኛው ጥቁር የቀየርኩት የስንት ፔሪድ ኤኤምኤ ነው የሚያሳየን? የ200 ኤኤምኤ ነው የሚያሳየን ማለት ነው። ስለዚህ አስሎንጋዝ የ50 ኤኤምኤ መቶ ክሮስ ካረገው ሙቪንግ አቬሬጅ ወደ ምን ይሆናል ማለት ነው? ወደ ዳውን ትሬንድ ይሆናል ማለት ነው። እዚጋ እንደምናየው ክሮስ ካረገው በኋላ ሙቪንግ ማርኬቱ ወደ ዳውን ትሬንድ ነው የሄደው ማለት ነው። እዚጋ እንደምናየው ሌላኛው ደግሞ እዚጋ ተመልሰን ማየት እንችላለን ማለት ነው። ማርኬቱ እዚጋ ክሮስ ኦቨር ከተፈጠረ በኋላ እዚጋ ማርኬቱ ክሮስ ኦቨር ከተፈጠረ በኋላ ማርኬቱ ወዴት ነው ሄደው? ወደ አፕ ትሬንድ ነው ሄደው ማለት ነው። ስለዚህ እዚጋ ማየት እንችላለን ማርኬቱ ክሮስ ኦቨር ከተፈጠረ በኋላ ወደዚህ አፕ ትሬንድ ሄድ ነው ማለት ነው። ስለዚህ አሁንም ወደ ኋላ ሄደን አንድ ሞር ታይም ቴስት ስናደርገው ማርኬቱ እዚህ ጋር ለረጅም ጊዜ አፕትሬንድ እየሄደ ነበረ ማለት ነው። ስለዚህ የቱ ጋር ነው ክሮስ ኦቨር ያደረገው ይሄኛው አፕትሬንድ የሚለውን ነገር እናያለን ማለት ነው። ስለዚህ ማርኬቱ እዚህ ጋር ነው ክሮስ ኦቨር ያደረገው ለመጨረሻ ጊዜ። ስለዚህ ማርኬቱ እዚህ ጋር ለመጨረሻ ጊዜ ክሮስ ኦቨር ካደረገ ማርኬቱ ወደ አፕትሬንድ ሄዷል ማለት ነው። ስለዚህ እዚህ ጋር እንደምናየው ማርኬቱ ወደ አፕትሬንድ ሄዷል ማለት ነው። ስለዚህ ለረጅም ጊዜ አፕትሬንድ ነበረ በሙቪንግ አቬሬጅ
ተከትለን ስናየው ማለት ነው። ስለዚህ በዚህ መልኩ ሙቪንግ አቬሬጅን ስፖት ማድረግ እንችላለን። አሁን እስከመጣሁበት ድረስ ማርኬቱ አፕትሬንድ ነበር ማለት ነው። እዚጋ እንደምታዩት ሙሉ ማርኬቱ አፕትሬንድ ነበረ ማለት ነው። ከዛ በኋላ እዚጋ ክሮስኦቨር አድረገ ወደ ዳውን ትሬንድ ሄደ። እንደገና ማርኬቱ ክሮስኦቨር አድርጎ ወደ አፕትሬንድ ሄደ ማለት ነው። ስለዚህ ዚስ ወይ ማርኬቱን ትሬንዱን ያሳየናል ማለት ነው። ስለዚህ አንድ ሙቪንግ አቬሬጅ ብቻ በመጠቀም አየን፣ ሁለት ሙቪንግ አቬሬጅን በመጠቀም ደግሞ ክሮስኦቨራቸውን አየን ማለት ነው። ስለዚህ ይህንን ምን ያሳየናል ማለት ነው? ማርኬት ምን ያህል ወደ አፕትሬንድ ወይ ወደ ዳውን ትሬንድ ይሄዳል የሚለውን ነገር በሙቪንግ አቬሬጆች ለየብቻና ክሮስኦቨር አድርጎ የሚለውን ነገር አየን ማለት ነው።